በዛን ሰዓት ለክምና ብዙ ብር ጨርሼ ስለነበረ በእምነት አካውንቴ ላይ ዘይት ቀባሁኝ ማለት ነው። ከዛ አካውንቴ ላይ 50,000 ብር ገባ። ለኔ ሆነው ይሄ ነውና እግዚአብሔር መልካም ነው። በነገራችን ላይ እንደዚህ አልነበረችም ፊቷ። ምናልባት ያያችሁ ሰዎች ፊቷ እንዳለ ተበላሽቶ ነበር። አዎ ነጭ ነበር እንደ መግል ነገር ይዞ። እግዚአብሔር ክብሩን ይውሰድ። ለጌታ ለኢየሱስ ክብር ስጡ። አንድ መዝሙር ልዘምር። ስምህ ዘምረዋለው ስምህ ለኔ የሆነልኝ አንደኛ ባለፈው ስለ እዳ ጸልየን ነበርክ። እዳ የገባው እኔ ሳይሆን ወንድሜ ነው። ወደ 350,000 ብር ነው እዳ ነበረን። 350,000 ብር ነበር። የመንግስት እዳ ነበረን። እዚህ አጸለውኩ፣ አልሰማውኩ፣ አልደወለኝ። ማታ ነው ደወለኝ። ባለፈውን አንተን ነግሬ ነበርክን አላወራኩ አልነገርኩ። እኔ ባላወቀው ቦታ እግዚአብሔር ከፈለልኝ 350,000 ብር። ክብር አምጡ ባካችሁ። ይገርም ነው። ሮብ ማታ ነው 300 ብር በራይ መተን ለኔ ሰጠክ። እሺ ተቀበልኩ። ስነሳ ምንም ነገር የለም። ተነሳሁ፣ ጸለይኩ። ሐሙስ ማታ በቸርች ውስጥ እንዳለበት አምልኮ ውስጥ እንዳለበት 1 ሰዓት ይሆናል 16,000 ብር አካውንቴ ላይ ገባ። 16,000 ገብቷል። 16,000 ብር ገብቷል። ግድ የላችሁም አታሳንሱ እስቲ ለኢየሱስ። ይገርማል። ይሄ ነው ሆነልኝ። በተለይ አንዳንድ ጊዜ አንዳንድ ሰው ላይ በራእይ ሲገለጥ ቀላል አይደለም። እሱ ሳይሆን እግዚአብሔር መንፈስ ቅዱስ ሄዶ ይገናኛል። ተነሳችሁ ካልጸላችሁ ለታገኝ ትችላላችሁ። ግን ተነሳኩና ጸለይኩ፣ አክቲቭ አደረኩ። ሐሙስ ቀን 1 ሰዓት አናቷ ላይ አምልኮ ውስጥ እንዳለን ሜሴጅ አይቼ ነው። ለምን ይሆናል? የሚያምን ሁሉ ይቻላል። ስለዚህ ነለ የሆነ ይሄ ነው። እግዚአብሔር ዘመን ይባርክ፣ ጸጋው አልፈይት፣ እዚህ አትገደብ። አሜን። ምን ተደረገልኝ እስቲ እግዚአብሔር አመስግኑለት። እግዚአብሔርን እስቲ እዚህ ሲመጣ ቢያንስ 15 ቀን ሆኗል እና እየተመላለስ ነበርኩና አንድ ጊዜ ተራራ ላይ እየጸለይኩ ውዬ ቤት ገባውና እዚህ ቤት ከተጸለየ በኋላ እንደዛ የሆነ ዘርዝሩ ብለ አንተ ሲናገር ዘርዘርተ ወጣውና ስለዚህ እንዲህ ብለ አንተ እጅ ላይ 100 እጥፍ ያፍራ ብለ ቃል አወጣ። እሺ እንደዛ ቃል ካወጣ በኋላ በቃ አሁን ቁጭ ቤት ውስጥ ሆነ ልክ ምሽቱ 9 ሰዓት ላይ የሆነ ሰው 15,500 ብር ላከልኝ። 1500 ክብር ስጡ ለጌታ ለኢየሱስ። አራት አሳንሱ yes ዳግመኛ ደግሞ 2,000 ብር ገባልኝ። እንደ በዛው ምሽት ነው በቀጣይ ማለት ነው። አሁንም ገብቷል። ስለዚህ እዚህ ቤት ከሄድኩ ከጸለየ በኋላ ከሄድኩ በኋላ ማለት ነው እንደዛ ሆኗል። እዚህ ቤት ላይ የሚፈሰሰው ቅባት በጣም ታምራዊ ቅባት ነው። በጣም ተጠቀሙ። አብዛኛው በዚህ ላይ እኔም ማሳሰብ የምናገረው ምንድነው ዘር በሚዘራበት ሰዓት ላይ ወዳላ አትቅሩ። ቢሆነ ትንሽም ቢሆንም ዘሩም ሲሰራ የእግዚአብሔር ሰው ቃሉ በሚያወጣበት ሰዓት ላይ ቃሉ ላይ ኃይል አለ። ቃሉ ይሰራል ስለያየው ነው። ስለዚህ እግዚአብሔር በእናንተ ላይ አልፎ ይሰራል። ተባረኩ። እግዚአብሔር ሰው ጸጋ ይብዛል። አሜን። እናመሰግናለን። ታንክ ዩ